እነዚህን ሁለት ድምጾች ስሙ። It'd be funny if I went to an American high school undercover to see what it would be like to be in American high school. I mean, it's really like, I feel like it really doesn't affect the parenting. ሁለቱም ድምጾች የወንዶች ናቸው፣ ነገር ግን ትልቅ ልዩነት አላቸው። የመጀመሪያው ሰው ቀጭን የኖርማል ሰው ድምጽ አለው። ሁለተኛው ግን ጎርናና ወይም ዲፕ የሆነ ድምጽ አለው። ይህ ትንሽ የሚመስል ልዩነት ትልቅ ለውጥ ሊያመጣ ይችላል። ጎርናና ወይም ዲፕ ድምጽ መኖር ብዙ ጥቅሞች አሉት። ሴቶች ጎርናና ወይም ዲፕ ድምጽ ያላቸውን ወንዶች በጣም ይወዳሉ። Melding British aristocracy with the voice is so deep. ምክንያቱም ደግሞ ማራኪና ወንዳ ወንድነት የሚሰማው ድምጽ ስለሆነ ነው። ይህም በፍቅር ወይም በዴቲንግ ህይወት ውስጥ ትልቅ ብልጫ ይሰጣል። I want you to know I really want to be with you. And I really want to keep playing this game. ከአቀራረብ በተጨማሪ የበለጠ ክብርና ትኩረት ታገኛለህ። ጎርናና ወይም ዲፕ ድምጽ ሲኖር ሰዎች በትክክል ያዳምጡሃል። እናንተም የሆነ ያህል ስለ ዲፕ ቮይስ ስለምታውቁ ነው ይህን ቪዲዮ የከፈታችሁ። ስለዚህ ዛሬ በዚህ ቪዲዮ ውስጥ ያንን በራስ መተማመን የሚሰጥ ዲፕ የሆነ ድምጽ እንድታገኝ የሚረዱህ በሳይንስ ውጤታማነታቸው የተረጋገጡ 10 ሚስጥሮች እነግርሃለሁ። በተለይ 10ኛው በሳምንት ውስጥ ዲፕ የሆነ ቮይስ እንድታገኝ ይረዳሃል። የመጀመሪያው ማጉረምረም ወይም ሃሚንግ ነው። ድምጽህ እንዲወፍር ማጉረምረም መለማመድ አለብህ። ለምሳሌ ልክ እንደዚህ። ይህም በዲያፍራምህ ላይ ቁጥጥር እንዲኖር ይረዳሃል። እናም በቀላሉ ጎርናና ድምጽ ማውጣት እንድትችል ያደርግሃል። ሁለተኛው የምላስ አቀማመጥ ነው። በምትናገርበት ጊዜ ሁሉ ምላስህ በላይኛው የአፍህ ክፍል ውስጥ ነው የሚሆነው። ስለዚህም ከዚህ በኋላ ስታወራ በተቻለ መጠን ምላስህን ወደ ታች ለማድረግ ሞክር። እመነኝ፣ ለአንድ ጊዜ ብቻ ሞክረው። ወይም ቪዲዮውን አቁመህ ምላስህን ወደ ታችኛው ክፍል አድርገህ የሆነ ነገር ለመናገር ሞክር። ሶስተኛው ደግሞ ብዙ ውሃ ጠጣ። የድምፅ አውታሮችህ ወይም ቮካል ኮርዶችህ ሁልጊዜ እርጥበት ሊኖራቸው ይገባል። ጎሮሮ ሲደርቅ ድምፅህ ቀጭን እንዲሆን ያደርገዋል። አራተኛው አተነፋፈስ ነው። ያንን ዲፕ ወይም ጎርናና የሆነ ድምፅ ለማግኘት በዲያፍራምህ መናገር አለብህ። አብዛኛው ሰው የሚሰራው ትልቁ ስህተት በጉሮሮ መናገር ነው። ዲያፍራም ለማታውቁ እዚህ ከደረታችን በታች ዝቅ ብሎ የሚገኝ የሰውነት ክፍል ነው። ስለዚህ ዲፕ በሆነ ቮይስ ለማውራት በሱ መተንፈስ አለብህ። ስለዚህም ዲያፍራምህን የሚያሰለጥንና ዲፕ የሆነ ድምፅ እንድታገኝ የሚያቀልልህን አንድ ያተነፋፈስ ልምምድ እሰጥሃለሁ። በተፈጥሮ ስንተነፍስ ደረትህ ነው የሚለጠጠው። ነገር ግን በዚህ ጊዜ ሆድህ እንዲለጠጥ እያደረግ ለመተንፈስ ሞክር። እናም አየሩን ወደ ውጭ ስታስወጣ የማጉረምረም ድምፅ ማውጣት ጀምር። አምስተኛ በአፍንጫ መተንፈስ። በአፍ መተንፈስ አቁምና በአፍንጫ መተንፈስ ጀምር። በአፍ ከመጠን በላይ መተንፈስ የድምፅ አውታሮችህን ሊጎዳ ይችላል። እንዲሁም በአፍ መተንፈስ የመንጋጋ ቅርጽህን ወይም ጆላይንህን ያበላሻል። ስለዚህ በአፍንጫ መተንፈስ ጀምር። 6 እስክርቢቶ በአፍ ውስጥ መያዝ። ይህንን ልምምድ አዘውትረህ ሞክር። እስክርቢቶ በአፍ ውስጥ ይዘህ ማንኛውንም ነገር ለመናገር ሞክር። በየቀኑ ከ5 እስከ 10 ደቂቃዎች ተለማመድ። ይህ በምታወጣቸው ቃላት ላይ ያለህን ቁጥጥር ይጨምራል፣ እንዲሁም የንግግር ጥራትን ያሻሽላል። 7 የአንገት ጡንቻዎችን አጠንክር። የድምፅ አውታርህን የያዙት ጡንቻዎች ስቴርኖክሌዶማስቶይድ ጡንቻዎች ይባላሉ። የእነዚህ ጡንቻዎች መላላት የድምፅ አውታሮችህ እንዲጠቡ ያደርጋል። በዚህም ድምፅህ ቀጭን ይሆናል። እነሱን ለማሰልጠን የተሻለው ልምምድ አንገትህን ወደ ኋላ መለጠጥ እንዲሁም ማሽከርከር እና ወደ ጎን ማዘንበል ናቸው። ከነዚህ በተጨማሪ በምስሉ ላይ እንደምትመለከተው እነዚህን ኤክሰርሳይሶች በመስራት ይበልጥ ማጠንከር ትችላለህ። 8 ቴስቴስትሮን ነው። ሳይንስ ቴስቴስትሮን ሆርሞን ብቻ አይደለም፣ የሰው ልጅ የድምፅ መወፈርና መቅጠንን የሚወስን ቁልፍ ሚስጥር እንጂ ይለናል። በቀላል አማርኛ ቴስቴስትሮን ለድምፅ አውታሮችህ እድገት ቁልፍ ሚና ይጫወታል። ስለዚህ እነሱን ለመጨመር ቀላሉን መንገድ መጠቀም አለብህ። እነዚህም የመጀመሪያው የሩጫ ልምምድ ወይም ስፕሪንት ማድረግ ነው። በየቀኑ 3 ዙር ፈጣን ሩጫ አድርግ። ፈጣን ሩጫ በተፈጥሮ ቴስቴስትሮንህን ይጨምራል። በተጨማሪም ከፊት ላይ ያለውን የፊት ስብ ያስወግዳል። ከዚህ በተጨማሪ ሩጫ ላብ እንዲወጣ ያደርጋል። ይህም ሶዲየም ከሰውነትህ ውስጥ በማውጣት ከፊትህ ላይ ብጉርን ያስወግዳል። 9 አፍንጫ ዘግቶ መናገር መለማመድ ነው። ሌላኛው ለጎርናና ወይም ዲፕ ድምፅ የሚረዳ ልምምድ አፍንጫህን በመያዝ ለማውራት መሞከር ነው። ማንኛውንም ነገር ለመናገር ሞክር። ከዛም ያንን ቀጭን የአፍንጫ ድምፅ ትፈጥራለህ። ለምሳሌ እንዴት
ጎርናና ድምፅ ማግኘት ይቻላል። አሁን ያንን የአፍንጫ ድምፅ አፍንጫህን እንዳያስከው ሆነ ቀጭን ድምፁን ለማስወገድ እየሞከርክ ለመናገር ሞክር። እንዴት ጎርናና ድምፅ ማግኘት ይቻላል? ይህንን ልምምድ በየቀኑ አድርግ እና በድምፅ ላይ ትልቅ ለውጥ ታያለህ። 10ኛ የንግግር መንገድ ነው። ይህም ዋናው ሲሆን በቀስታ ወይም በዝቅተኛ ድምፅ ለመናገር ሞክር። ይህም ማለት ስትናገር ፋታ ወይም ፓውዝ ውሰድ። ከሰው ጋር በምታወራበት ጊዜ ሁሉ የሚለውን ለመረዳት ፋታ ውሰድ። እናም ከዚያ በኋላ መልስ ስጥ። በጣም በፍጥነትና በከፍተኛ ድምፅ መናገር የድምፅ አውታርህ እንዲጎዳ ይችላል። የፈለገ ወፍራም ድምፅ ያለው ሰው እየቸኮለ ለማውራት ከሞከረ ያችን ቀጭን አሰቃቂ ድምፅ ማውጣቱ የማይቀር ነው። በዛ ላይ ስታወራ መፍጠን የምታወራው ነገር የተዘበራረቀ ወይም ትርጉም የሌለው እንዲሆን ያደርጋል። ቀስ ብሎ ማውራት የሆነ ሰው በንግግር እያጠቃህ እንኳን ቢሆን በንግግሩ ውስጥ ቁጥጥር እንዲኖርህ ያደርጋል። ይህም ጥፋተኛ እንኳን ብትሆን ሰዎች በዛ ላይ ለመፍረድ እንዲከብዳቸው ያደርጋል። ይህ ሲባል ግን እስከ መጨረሻው አዝግም ማለት አይደለም። ጎርናና ወይም ዲፕ ድምፅ ማግኘት ራስን ከማሳመሪያ ወይም ከሉክ ማክሲንግ እንቆቅልሾች አንዱ ትንሽ ክፍል ብቻ ነው። ሙሉ ለሙሉ ራስህን ኮምፕሊትሊ ለመቀየር ካሰብ ኮሚኒቲያችንን ተቀላቀል። እሺ ቤተሰቦች፣ የዛሬ ግሎ አፕ ቲፕ ይህንን ይመስል ነበር። ሁሌም እንደምላችሁ when you look good you feel good ነው። ጥያቄ ካላችሁ ወይም በቀጣይ ምን ቪዲዮ እንዲሰራ እንደምትፈልጉ ኮሜንት ላይ ጻፉልኝ። ቪዲዮውንም ላይክ ማድረጋችሁንም አትርሱ። ለቻናሉ አዲስ ከሆናችሁ የሀበሻ ግሎ አፕ ቤተሰብ ለመሆን ሰብስክራይብ ማድረጋችሁ እንዳትረሱ።